አርእስተ ዜና። በኢትዮ ሱዳን ድንበር መተማ ዮሐንስ ወረዳ ላይ በተደረገ ተጋድሎ 253 የአገዛዝ ወታደሮች ሲገደሉ ከ55 በላይ የሚሆኑት ደግሞ እጅ መስጠታቸው ታወቀ። ትላንት እስከ ምሽት በዘለቀው ተጋድሎ ከተገደሉትና ከተማረኩት በተጨማሪ አንድ ድሽቃና 2 ብሬንን ጨምሮ 83 ክላሽንኮቭ መሳሪያ ሲማረክ 58 የጠላት ወታደሮች ደግሞ መቁሰላቸው ተሰምቷል። በውጊያው አገዛዙ ከዙ 23ና መድፍ ጀምሮ ሞርተርና ቢኤም እንዲሁም ብረት ለበስ ታንክና ሌሎች ሜካናይዝድ መሳሪያዎችን ታጥቆ የገጠመ ቢሆንም ነገር ግን የፋኖ አባላቱ ከምሽግ ምሽግ እየተወረወሩ በክላሽና በሳንጃ ጭምር የኮንክሪት ምሽጎችን በማፈራረስ በጠላት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራን ማድረስ ችለዋል ነው የተባለው። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን በላሊበላ ኤርፖርት ዙሪያ በ5 አቅጣጫ በተደረገ ውጊያ 15 የአገዛዙ ወታደሮች ሲገደሉ ከ20 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። በአየር ማረፊያው ዙሪያ እርፋ፣ ተካየ መንደር፣ ሙጫ ብረት፣ አቢሰግ ኪዳነ ምሕረት፣ ታሎ ደብር በተባሉ 5 አውደ ግንባሮች ላይ ነው ፋኖ ድል የተቀዳጀበትን ትንቅንቅ በማድረግ በጠላት ላይ ከባድ ውድመትን ያደረሰው። መረጃውን በዝርዝር አጠናቅረን ይዘነዋል። በተያያዘ ዜና ወታደራዊ ስትራቴጂክ ስፍራ በመባል በምትታወቀው ጋሼና ከተማ ውስጥ ፋኖ በፈጸመው የሰርጂካል ኦፕሬሽን በርካታ የአገዛዙ ወታደሮች መገደላቸው ታውቋል። የፋኖ አባላቱ በመሃል ከተማዋ ዘልቀው በመግባት በፈጸሙት ጥቃት ነው ባንዳ ካድሬዎችና የጠላት ተላላኪ ወታደሮችን ልክ እንደ ደረቀ ዛፍ ቅጠል ያረገፏቸው። መረጃውን በዝርዝር አጠናክረን ይዘነዋል። በተያያዘ ዜና ፋኖ በደቡብ ወሎ ዞን ወረኢሉ ወረዳ ውስጥ በወሰደው እርምጃ በርካታ የአገዛዙ ወታደሮችን በመግደል ድል መጎናጸፉ ተሰምቷል። በዚህ ወረዳ የአገዛዙ ወታደሮች ከባባድ መሳሪያዎችን ጭምር በመጠቀም ጥቃት ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ የተሰነዘረባቸውን የጸረ ማጥቃት እርምጃን መቋቋም ከብዷቸው ገሚሶቹ ሙትና ቁስለኛ ሲደረጉ፣ ገሚሶቹ ደግሞ ትጥቃቸውን እየጣሉ መፈርጠጣቸው ነው የተነገረው። መረጃውን በዝርዝር አጠናክረን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ የዛሬ ታህሳስ 6 2018 ዓ.ም የእኩለ ቀን አጫጭር መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በኢትዮ ሱዳን ድንበር መተማ ዮሐንስ ወረዳ ላይ በተደረገ ተጋድሎ 253 የአገዛዝ ወታደሮች ሲገደሉ 55 ወታደሮች ደግሞ እጅ መስጠታቸው ታወቀ። ትላንት እስከ ምሽት በዘለቀው ተጋድሎ ከተገደሉትና ከተማረኩት በተጨማሪ አንድ ድሽቃና 2 ብሬንን ጨምሮ 83 ክላሽንኮቭ መሳሪያ ሲማረክ 58 የጠላት ወታደሮች ከቀላል እስከ ከባድ መቁሰላቸው ነው የተነገረው። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ደጃዝማች ኮር ስር ከሚገኙ ክፍለ ጦሮች የተወጣጡ ፋኖዎች ትናንት ታህሳስ 5 2018 ዓ.ም ከንጋት ጀምሮ እስከ አመሻሽ ድረስ ከባድ ተጋድሎ በማድረግ ታላቅ ድል መቀዳጀታቸውን እዙ በህዝብ ግንኙነት መምሪያው በኩል ለመረብ ሚዲያ በላከው መረጃ አስታውቋል። ውጊያው የተደረገው በኢትዮ ሱዳን ድንበር ላይ በምትገኘው በምዕራብ ጎንደሯ መተማ ዮሐንስ ወረዳ ላይ ሲሆን በዚህም ጥላት ከ78ኛ ክፍለ ጦር 2 ሻለቃ ሙሉ አባላቱ የተደመሰሱበትን ሽንፈት ተከናንቧል ነው የተባለው። በመተማ ዮሐንስ ወረዳ ልዩ ስሙ መሻሃ ተብሎ በሚጠራው አካባቢ ትላንት ከንጋቱ 12 ሰዓት ገደማ ጀምሮ እስከ ምሽት በዘለቀው ተጋድሎ 253 የአገዛዝ ወታደሮች ሲገደሉ 58 ወታደሮች ደግሞ ከቀላል እስከ ከባድ መቁሰላቸው ነው በላይ ዘለቀ ዕዝ ለመረብ ሚዲያ በላከው መረጃ አስታወቀው። በተጨማሪም 55 ወታደሮች በውጊያው መሃል እጅ ከፈንጅ የተማረኩ ሲሆን በድምሩ 2 ሻለቃ ወይንም ሬጅመንት ሙሉ የጠላት ጦር የተደመሰሰበት አውደ ውጊያ መካሄዱ ነው የተረጋገጠው። ፋኖ ጠንካራና የተጠና እርምጃ በመውሰድ ኃያልነቱን ዳግም አስመስክሮበታል በተባለው በዚህ አውደ ውጊያም አንድ ድሽቃና 2 ብሬንን ጨምሮ 83 ክላሽንኮቭ መሳሪያ ማርኮ ታጥቋል። በተጨማሪም ከ10 በላይ ልዩ ልዩ ተተኳሽና ሌሎች ወታደራዊ ንብረቶች በፋኖ ቁጥጥር ስር መዋላቸው ነው መረብ ሚዲያም ከእዙ ለማረጋገጥ የቻለው። በትላንቱ ተጋድሎ በመተማ መሻሃ ቀጠና በፋኖ ተከቦ ሲቀጠቀጥ ለዋለው 78ኛ ክፍለ ጦር እገዛ ለማድረግ መነሻውን ከአብርሃ ጅራ ያደረገ የጠላት ኃይል በከባድ መሳሪያዎች ሽፋን እየሰጠ ለመጠጋት ቢሞክርም በተሰነዘረበት ደፈጣ ጥቃት በትንትን ወጥቶ ወደ መጣበት መፈርጠጡ ታውቋል። በውጊያው አገዛዙ ከዙ 23ና መድፍ ጀምሮ ሞርተርና ቢኤም እንዲሁም
ብረት ለበስ ታንክና ሌሎች ሜካናይዝድ መሳሪያዎችን ታጥቆ የነበረ ቢሆንም ነገር ግን የፋኖ አባላቱ ከምሽግ እየተወረወሩ በክላሽና ሳንጃ ጭምር ተጠቅመው የኮንክሪት ምሽጎችን በማፈራረስ በጥላት ላይ ከባድ የሆነ የሰብአዊና ቁሳዊ ውድመትን አድርሰዋል። ወደ ሌላኛው መረጃችን አለፍን። ወታደራዊ ስትራቴጂክ ስፍራ በመባል በምትታወቀው ጋሸና ከተማ ውስጥ ፋኖ በፈጸመው የሰርጂካል ኦፕሬሽን በርካታ የአገዛዙ ወታደሮች መገደላቸው ታወቀ። የፋኖ አባላቱ በመሃል ከተማ ዘልቀው በመግባት በፈጸሙት ጥቃት ነው ባንዳ ካድሬዎችና የጥላት ተላላኪ ወታደሮችን ልክ እንደ ደረቀ ዛፍ ቅጠል ያረገፏቸው። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦርና ቀኛዝማች ተበጀ ወርቁ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያ ድረስ ዘልቀው በመግባት በርካታ የጥላት ሰራዊትን ሙትና ቁስለኛ ማድረግ ችለዋል። ትላንት ታኅሳስ 5 2018 ዓ.ም ከሰዓት በኋላ በተደረገ የማጥቃት ኦፕሬሽን ሙሉ በሙሉ ውጤታማ በሆነ መልኩ ፋኖቹ ጋሸና ከተማ መሃል ድረስ ዘልቀው በመግባት በፖሊስ ጣቢያና ነዳጅ ማደያ አካባቢ ተሰብስበው በነበሩ የጥላት ወታደሮች ላይ ጥቃት በመፈጸም ድልን ተቀዳጅተዋል። ትላንት አመሻሹን አምቡላንሶች አስከሬንና ቁስለኛቸውን ወደ ሆስፒታል ሲያመላልሱ ማምሸታቸው ታውቋል። የፋሽስቱ ሰራዊት ከባድ መሳሪያ የታጀበ ተኩስን የከፈተ ቢሆንም ቅሉ በነበልባሎቹ ቃኝ ሻለቃዎች የጥላትን ሰራዊት ወደ መብራት ኃይል እንዲያፈገፍግ አድርገውታል። መብራት ኃይል ማለት ከጋሸና ወደ ወልዲያ መውጫ መጨረሻ ያለው አካባቢ ነው። በርካታ ጉዳት የደረሰበት የአገዛዙ ወታደር መድፍና ዙ 23 በዘፈቀደ እያስወነጨፈ በከተማዋ ዙሪያ የሚገኙ ገጠራማ መንደሮችን እስከ እኩለ ሌሊት ድረስ ሲደበደብ ማምሸቱ ታውቋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። በላሊበላ ኤርፖርት ዙሪያ በ5 አቅጣጫ በተደረገ ውጊያ 15 የአገዛዙ ወታደሮች ሲገደሉ ከ20 በላይ የሚሆኑት ደግሞ መቁሰላቸው ታወቀ። በአየር ማረፊያው ዙሪያ እርፋ፣ ተካየ መንደር፣ ሙጫ ብረት፣ አቢሰግ፣ ኪዳነ ምሕረት፣ ታሎ ደብር በተባሉ 5 አውደ ግንባሮች ላይ ነው ፋኖ ድል የተቀዳጀበትን ትንቅንቅ በማድረግ በጥላት ላይ ከባድ ውድመትን ያደረሰው። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ኮር እሸተ ክፍለ ጦር ትላንት እስከ ምሽት በወሰደችው እርምጃ በጥላት ላይ ከባድ ኪሳራ በማድረስ ድል ተቀዳጅታ አምሽታለች። መነሻውን ከላሊበላ ከተማ ያደረገ የጥላት ኃይል በላሊበላ ኤርፖርት ወይም ሹምሹዋ ዙሪያ አድርገው በ5 አቅጣጫ ውጊያ ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም ከብዶት ሙትና ቁስለኛውን አዝረክርኮ ፈርጥጧል። በሹምሹዋ ኤርፖርት ዙሪያ ማለትም ሙጫ ብረት፣ አቢሰግ፣ ኪዳነ ምሕረት፣ በእርፋ፣ ተካየ መንደር፣ ታሎ ደብር በተባሉ በ5 አቅጣጫዎች የተከፈተው ውጊያ በጥላት ላይ ከባድ ሽንፈትን ሲያከናንብ ለፋኖ ዳግም ኃያልነቱን ያስመሰከረበትን ድል አቀዳጅቶታል። ውጊያው እስከ ትላንት ምሽት ድረስ ዘልቋል የተባለ ሲሆን በዚህም ከ15 በላይ የአገዛዙ ወታደሮች ሲገደሉ ከ20 በላይ የሚሆኑት ደግሞ ክፉኛ ቆስለው ለሕክምና ወደ ላሊበላ ከተማ ተወስደዋል። ወደ ሌላኛው መረጃችን አለፍን። ዋሴል ክፍለ ጦር ደቡብ ወሎ ዞን ወረኢሉ ወረዳ ውስጥ ባደረገው ማጥቃት በጥላት ላይ ከባድ ጉዳት ማድረሱን አስታወቀ። በትናንትናው ዕለት ከረፋድ ጀምሮ እስከ አመሻሽ ባደረገው ማጥቃት የጥላት ኃይል ከባድ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በምትኩ ደግሞ የፋኖ ኃይሎች ታላቅ ድል ተቀዳጅተዋል ተብሏል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ዋሴል ክፍለ ጦር 3ኛ ንስር ሻለቃ ነው ድል የተቀዳጀው። በአርበኛ እንደርሲማም የሚመራውና በወረኢሉ በለገሄዳ እንዲሁም ጃማ ወረዳዎች ውስጥ የሚንቀሳቀሰው ዋሴል ክፍለ ጦር 3ኛ ንስር ሻለቃ ፋኖች ወረኢሉ ወረዳ ውስጥ ክሬ በሚባል አካባቢ የሰሜን ምስራቅ ዕዝ 801ኛ ኮር ወታደሮች ላይ በሰነዘሩት ጥቃት በርካቶችን ገድለዋቸዋል ነው የተባለው። በዚህም በአካባቢው ብቻ ከ14 በላይ የአገዛዙ ወታደሮች አስከሬን ወርቆ የታየ ሲሆን ይህ የአገዛዙ ወታደሮች በተሽከርካሪ ጭነው ከወሰዱት የተረፈ ነው ተብሏል። ጥላት ሙትና አስከሬኑን ጭኖ ወደ ወረኢሉ ከተማ ሲፈረጥጥ በከባድ መሳሪያ ውር ድንብሩን በመተኮስ የአካባቢው አርሶ አደሮችን አዝመራ ማቃጠሉ ተሰምቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የአገዛዙ ወታደሮች በቆቦ ከተማ በአንድ ህንፃ ጣሪያ ላይ ሆነው በተኮሱት የቡድን መሳሪያ ዮሐንስ አራጋው የተባለ ታዳጊ ወጣት መገደሉ ተሰምቷል። የራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማ ውስጥ የአገዛዙ ወታደሮች በንጹሃኖች ላይ የሚፈጽሙት ግድያና ደብደባ ከቀን ወደ ቀን እየተባባሰ መጥቷል። ወታደሮቹ በከተማ በሚገኙ ህንፃ ጣሪያዎች ላይ ዲሽቃ፣ ብሬንና ስናይፐር በማጥመድ የዘፈቀደ ተኩስ በመክፈት ንጹሃኖችን እየገደሉ መሆኑን ነው መረብ ሚዲያ ለማረጋገጥ የቻለው። ታኅሳስ 2 2018 ዓ.ም ለታኅሳስ 3 2018 አጥቢያ ሌሊት በከተማዋ በሚገኙ 2 ወታደራዊ ካምፖች ላይ የላውንቸር ጥቃት በፋኖ ተፈጽሟል። በዚህም በወታደራዊ ካምፕ ውስጥ
የነበሩት የከተማዋ ከንቲባ አቶ ኃይለ አብን ጨምሮ በርካታ ካድሬዎችና ወታደሮች ከቀላል እስከ ከባድ ጉዳት ሲያጋጥማቸው 4 ወታደሮች ደግሞ ወዲያውኑ ህይወታቸው ማለፉን መረብ ሚዲያ ምኒልክ ዕዝንና የከተማዋ ነዋሪዎችን ዋቢ በማድረግ መዘገቡ አይዘነጋም። ካድሬዎቹ የፋኖን ጥቃት በመፍራት በመኖሪያ ቤታቸው ማደር ያቆሙ ሲሆን ጥበቃ የተደረገላቸው ውሎና አዳራቸው በየወታደራዊ ካምፑ ከሆነ ዓመታትን አስቆጥረዋል። በወታደራዊ ካምፖቹ ላይ በተፈጸመው ጥቃት ከንቲባ አቶ ኃይለ አብ የአርፒጂ ቅንቡላ ያረፈበት ፍርስራሽ ከመታው ውጭ ሌላ ጉዳት አላጋጠመውም የተባለ ሲሆን ቀሪዎቹ ግን የቅንቡላው ፍንጥርጣሪ ቆራርጦ ጥሏቸዋል። በሁለቱ ወታደራዊ ካምፖች ላይ የተፈጸመውን የአርፒጂ ጥቃት ተከትሎ በከተማዋ በሚገኙ ህንፃ ጣሪያዎች ላይ የተጠመዱ የቡድን መሳሪያዎች እስከ ንጋት ድረስ የከተማ ነዋሪዎችን ሲደበድቡ አድረዋል። ወታደሮቹ ከህንፃው ጣሪያ ላይ ሆነው አውቶማቲክ በመክፈት መኖሪያ ቤቶችን ሲደበድቡ ነበር ነው ያሉት መረብ ሚዲያ ያነጋገራቸው አንድ የከተማ ነዋሪ። በዚህም ወታደሮቹ አጥቢያ ሌሊቱን በከፈቱት የዘፈቀደ ተኩስ ዮሐንስ አራጋው የተባለ በሀያዎቹ ዕድሜ መጀመሪያ ላይ የሚገኝ ታዳጊ ወጣት በመኖሪያ ቤቱ በተኛበት በመስኮት ሰብሮ በገባ የቡድን መሳሪያ ጥይት ተመቶ ነው ህይወቱ ያለፈው። ወጣቱ የተገደለው በከተማዋ ሰናይ ተብሎ በሚጠራው ህንፃ ጣሪያ ላይ የአገዛዙ ወታደሮች ባጠመዱት የቡድን መሳሪያ መሆኑንም ነው መረብ ሚዲያ ያነጋገራቸው የከተማዋ ነዋሪዎች የገለጹትም። መሳሪያው ተጠምዶ ሲተኮስበት የነበረው ሰናይ ህንፃና ታዳጊ ወጣቱን የገደለው ጥይት ሰብሮ የገባበት መስኮት ትይዩ ነው የሚሉት መረብ ሚዲያ ያነጋገራቸው የከተማ ነዋሪዎች በዚህም ልጁ የተገደለው ሰናይ ህንፃ ላይ በተጠመደ የቡድን መሳሪያ መሆኑን ለማረጋገጥ ችለናል ብለዋል። ጣቢያችን ያነጋገራቸው ሌላኛው ነዋሪ ደግሞ የፋኖ አባላቱ በሁለቱ ወታደራዊ ካምፖች ላይ የአርፒጂ ጥቃት ከፈጸሙ በኋላ ወዲያውኑ አካባቢውን ለቀው ሂደዋል። ይህ የሆነው እኩለ ሌሊት 6 ሰዓት ገደማ ላይ ነው። ነገር ግን የአገዛዙ ወታደሮች በየህንፃው ጣሪያ ባጠመዱት መሳሪያ እስከ ንጋት ድረስ የውር ድንብራቸውን በመተኮስ መኖሪያ ቤቶቻችንን ሲደበድቡ አድረዋል ሲሉ ቃል በቃል ተናግረዋል። ታህሳስ 2 2018 ዓ.ም ለታህሳስ 3 2018 ሌሊት 9 ሰዓት ገደማ ላይ በመስኮት በኩል ሰብሮ በገባ ተባራሪ ጥይት ተመቶ ህይወቱ ያለፈው የ20 ዓመቱ ዮሐንስ አረጋው 12ኛ ክፍል ተማሪ ነበረ። ወታደሮቹ በከተማዋ ከሰናይ ህንፃ ጣሪያ በተጨማሪ አረፋይኔ ህንፃ፣ ንግድ ባንክ ሆርማት ቅርንጫፍ የሚገኝበት ህንፃ፣ የከንቲባ ጽህፈት ቤት ህንፃ፣ የወረዳው ካድሬዎች የሚያድሩበት አየህ ወይንም ዳውንታውን ህንፃ፣ ዳዊት አረጋ ህንፃ፣ የተባረክ ቁርጥ ቤት ፊት ለፊት የሚገኘው ፎቶ አለኝታ ህንፃና ሌሎች ህንፃ ጣሪያዎች ላይ ድሽቃ፣ ብሬንና ስናይፐር እንዲሁም ሌሎች የቡድን መሳሪያዎችን በማጥመድ በሚከፍቱት ድንገተኛ ተኩስ የከተማ ነዋሪዎች እየተገደሉና ለከባድ የአካል ጉዳት እየተዳረጉ ነው። መውጣትና መግባት አልቻልንም፣ ቤታችን ውስጥ መቀመጥ አልቻልንም፣ ከባድ አደጋ ላይ ወድቀናል ነው ያሉት መረብ ሚዲያ ያነጋገራቸው የከተማ ነዋሪዎችም። የተከበራቸው የመረብ ሚዲያ ቤተሰቦች ለዛሬ ታህሳስ 6 2018 ዓ.ም የእኩለ ቀን መረጃዎቻችን እነዚህን ይመስሉ ነበር። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።